ማብራሪያ ለመስጠት እዚህ ስለተገኘ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። እንደው ወደ ጥያቄያችን ከመግባታችን በፊት የአማራ ፋኖ በጎጃም የፋኖ እንቅስቃሴ ሰሞነኛ ሁኔታው ምን ይመስላል በሚለው ብንጀምር። አመሰግናለሁ። እንግዲህ የአማራ ፋኖ በጎጃም ሰሞነኛ እንቅስቃሴ ከዚህ ከመደበኛው ከከረምንበት ማጥቃት መከላከሉ በተጨማሪ በሶስት ዋና ዋና ተርብ የሚከፈል እጅግ በጣም ጠንካራ የሚባልና ለውጥ ተጨባጭ ውጤት ሊያመጣ የሚችል ተግባራትን እያከናወን ነው። የመጀመሪያው ስራ የኃይል ግንባታ ነው። እንግዲህ እናንተም ሚዲያዎች እንደምትከታተሉት በየአካባቢው እየተንቀሳቀሳችሁ እንደምትዘግቡት በከፍተኛ ሁኔታ ኃይል እየገነባን ነው፣ ጦር እየገነባን ነው። የኃይል ግንባታ ወሳኝ ነው። በተለይ በዚህ የጦርነቱ ሁኔታ እየጨመረ በመጣበት ጊዜ እና አማራ ዘላቂ ጥቅሙን ዘላቂ ህልውናውን ለማስከበር የሚጠበቅበትን ያህል መስራት ስላለበት በሚሊዮን የሚቆጠር ሰራዊት እና በሚሊዮን የሚቆጠር ዘመናዊ ጠመንጃ ያስፈልገናል። ለዚህ የኃይል ግንባታ ወሳኝ ነው። እዚህ ላይ እየሰራን ነው። መሰረታዊ የእግረኛ ስልጠና ወስደው የሚመረቁ ብርጌዶችን የሚቀላቀሉ በልዩ ሁኔታ ደግሞ በሴሬሞኒ እየተመረቁ ቀይ ቦኔት ለባሽ መለዮ ለባሽ ኮማንዶዎችም እንደዚሁ በብቃት በንቃት በጥራት በብዛት ሰልጥነው አሃዶችን መቀላቀላቸውን ይቀጥላሉ። ስለዚህ የኃይል ግንባታችን በከፍተኛ ሁኔታ በፕላን እየተሰራበት ያለና ውጤት እያመጣ ያለ የአማራን ወጣት በብዙ ፐርሰንት ታጥቆ ሰልጥኖ ተዘጋጅቶ የመቀመጥ የህልውና ትግሉ ባለቤት የመሆን ተጋሪ የመሆን ተስፋ ሰጪ ብርሃን ያሳየ ስለሆነ ኃይል ግንባታው አሁንም ተጠናክሮ ይቀጥላል። በዚህ አጋጣሚ በሌሎች የሀገራችን አካባቢዎች የምትገኙ የአማራ ወጣቶች ወደ አካባቢያችን መጣችሁ መሰረታዊ የሆነ የእግረኛና የኮማንዶ ስልጠና እንድትወስዱና አማራ ለሚያደርገው የህልውና ተጋድሎ አሻራችሁን ታሳልፉ ጥሪ ማቅረብ ፈልጋለሁ። የኃይል ግንባታው ነው አንዱ። ሁለተኛው የሪፎርም ስራ ነው። እንግዲህ መዋቅሮች በፖለቲካም አደረጃጀት በማህበረሰባችን ላይ ባለውም የሲቪል አስተዳደራዊ አደረጃጀት በትልቁ ወታደራዊ አደረጃጀታችን በኩል የሚፈጠሩ ክፍተቶችን እየገመገምን የአቅም ማሻሻያ እያደረግን ሪፎርም እየሰራን በጥልቅ ግምገማ ተቋማችን ጠንካራ የማድረግ ህዝባችን ማኔጅ እያደረግን ጦራችንን ማኔጅ እያደረግን የጦር መሳሪያችንን ማኔጅ እያደረግን አንደኛ ሀሳባችን የሚያድግበት፣ ሁለተኛ ተዋጊ ኃይላችን የጦር መሳሪያችን የሚያድግበት፣ ሶስተኛ የህዝባችን የተጋድሎ መጠን ሰፊ የሚሆንበትና ድጋፉ የሚጨምርበት፣ አራተኛውና ቁልፉ ነገር ፖለቲካሊና ዲፕሎማቲካሊ ውጤታም እናመጣበትን አትራክቲቭ የፖለቲካ መንገድ ለመከተል ሪፎርም አስፈላጊ ሆኖ ስለተገኘ ሪፎርሞችን እያደረግን ነው። ይህም ወሳኝ ምዕራፍ ላይ ደርሷል። ጥሩ ውጤት እያመጣ ነው። ሶስተኛው እና እየተካሄደ ያለው ተሃድሶ ነው። እንግዲህ ባለፉት 18 እና 19 ወራት ገደማ የአብይ አህመድ ወራሪ ኃይል ወደ አካባቢያችን ገብቶ በግልጽ ጭፍጨፋ ከጀመረበት ጊዜ ጀምሮ ራሳችን ለመከላከል በሰራ ነው ዲዛይን ውስጥ የነበሩ በርካታ መሰናክሎችን እያለፍን የድል ባለቤቶች እየሆንን አቅማችን እያደገ የመጣበት ጊዜ በመሆኑ በዚህ በየአካባቢው የተሃድሶ ስራዎች ፕሮግራሞች እየተደረጉ ነው። ተሃድሶም ጥልቅ ግምገማን ያካተተ የድል ባለቤትነትን ከግምት ያስገባ የተከፈለው መስዋዕትነት መስመሩ ልክ ነው እንዴት ሲቀጥል በሚለው ጉዳይም ጭምር ፍሬ የሚያመጣ ሆኖ አግኝተነዋል። ስለዚህ ኃይል ግንባታውም ሪፎርምና ተሃድሶም በጥሩ ሁኔታ እየተሰራ ነው። ወደፊትም ይቀጥላል። አጠቃላይ ውጊያውን በተመሳሳይ በየአካባቢው እንደምታየው ማስከዳቱን በተመሳሳይ ተጠናክሮ የቀጠለበት ሁኔታ ነው ያለው። በአጠቃላይ ሰሞንኛ የአማራ ፋኖ በጎጃም እንቅስቃሴ ይመስላል። አመሰግናለሁ ፋኖ ማርሸት። እንደ ወደ ቀጣዩ ጥያቄ ስገባ ብዙ ጊዜ ፋኖ ነፍጥ አንጋቢ የፖለቲካ ቢወት የያዘ አዲሱ የምስራቅ አፍሪካ ኃይል ነው ስትሉ ይሰማልና አሁን ላይ በሀገራችን ኢትዮጵያ እየተካሄደ ያለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ክስተቶች ፋኖ እንዴት ያያቸዋል? ጥሩ ጥያቄ ነው። ፋኖ ምስራቅ አፍሪካ ውስጥ አንድ የኃይል አክተር የፖለቲካ አክተር ነው ወጥቷል ስንል በአማራ ህዝብና በኢትዮጵያ ህልውና ላይ ሌሎች ጸረ አማራ ኃይሎችና ሌሎች አማራ እውቅና ያልሰጣቸው መንግስት ነን ባይ ኃይሎች የተናጠል ውሳኔ ወስነው አማራውን ወደ ዳግም እልቂትና ወደ ኪሳራ የመዳረግ መብት እንደሌላቸው ለማሳየትና የኛም ተዋጽኦ የኛም ትግል የኛም ኮንትሪቢዩሽን
እንደውም አሁን ገዥ ነኝ ከሚለው ኃይል በላይ አቅም ያለው መሆኑን ለማሳየት ለመግለጽ ነው። በዚህ በምስራቅ አፍሪካ ቀጠና ውስጥ ከኢትዮጵያ ፖለቲካ አልፎ አሁን በዚህ ሰዓት አብይ አህመድ እንግዲህ በሶማሊያ በኩልም በኤርትራ በኩልም ጦርነት ተቀሰቅሳለሁ የሚል ከፍተኛ ዝግጅት እያደረገ ነው። ይሄ ዓለም አቀፍ ማህበረሰብ ያውቀዋል። የአብዛኛው የኢትዮጵያ ማህበረሰብም ያው ኢንፎርማሊ ቢሆን እየተነገረው ነው። በግልጽ ሚዲያ ላይ ወጥተው ተናግረውታል። የጦር መሳሪያም እየገዛ ነው፣ ኃይልም እያዘጋጀው ነው የሚል ፕሮፓጋንዳ እየነዛ ነው። ስለዚህ እኛ እንደፋኖ እንዳማራ ይሄ የአብይ አህመድ ጸባጫሪነት፣ ጦርነት ቀስቃሽነት ለመጨረሻ ጊዜ ያበቃ ዘንድ አብይ አህመድ ወደ የትም ይዝመት ወደ የት ማንኛውም አማራ ወደ 4 ኪሎ ነው ትኩረቱን የሚያደርገው። ማንኛውም አማራ ከእንግዲህ በጥሩምባ በፉከራና ሽለላ አረጎረው እየተባለ አብይ አህመድ የሚያዘምተው አማራ የለም፣ ሊኖርም አይችልም። ወደፊት አብቅቷል፣ ያ ዘመን አብቅቷል። ባለፉት ዘመናት እነመለስ ዜናዊ ካልበሰለ ሽሮ ይሻላል ሽራሮ እያስባሉ አማራውን ኤርትራ ጋር በነበረው ውጊያ አስጨፍጭፈውታል። መንግስቱ ኃይለማርያምና ዚያድ ባሬ ባደረጉት ጦርነት ከፍተኛውን ቁጥር የሚወስደው እልቂት በአማራ ወጣትና በአማራ ሚሊሻ ላይ እየተከሰተ ነው። ግንባር ቀደም ሰለባው አማራ ነው። በኢትዮ ኤርትራውን በተመሳሳይ ግንባር ቀደም ሰለባው አማራ ነው። አሁንም አብይና ህዋት ባደረጉት ጦርነት የጦር አውድማውም ተዋጊውም አማራ ሆኖ ከፍተኛ ዋጋ ከፍሏል። ፖስት ፕሪቶሪያ ሲዝን ላይ ግን ከእንግዲህ በኋላ መንግስት ነኝ የሚል አካል የራሱን ዘላቂ ጥቅም መሰረት ያደረገ ጦርነት ቀስቅሶ ለሚያደርገው ማንኛውም ጥሪ አማራው እንደማይቀበለውና አማራ ለህልውናው ብቻ እየተዋጋ ይሄን ጨፍጫፊ ስርዓት እስከሚያስወግድ ድረስ ማንኛውንም ዋጋ ከፍሎ ጉዞውን ወደ 4 ኪሎ እንደሚያደርግ በዚህ አጋጣሚ ለማረጋገጥ ፈልጋለሁ። አብይም እየተዘጋጀ ነው፣ እኛም ወደ 4 ኪሎ ለመገስገስ እየተዘጋጀን ነው። ስለዚህ አብይ ወደ ሶማሊያም ሄዶ ጦርነት ይግጠም፣ ወደ ኤርትራም ሄዶ ይግጠም፣ ወደ የትኛውም ከኢትዮጵያ ውጭ ያሉ ጎረቤት ሀገራት ሄዶ ጦርነት ቢገጥም የማንኛውም አማራ ትኩረት ወደ 4 ኪሎ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። አጥብቄ ነው ማስገንዘብ ፈልገው። በየትኛውም የሀገራችን አካባቢ ያለ አማራ በዚህ አጋጣሚ ጥሪ አደረግን ፈልገው አዲስ አበባን ጨምሮ ያለ አማራ ከኢትዮጵያ ውጭም ያለ አማራ በሐሳብም በገንዘብም በጉልበትም በፖለቲካም በዲፕሎማሲም በሚችለው ሁሉ ወደዚህ ትግል ይሄ ትግል አሸናፊ እንዲሆን ተሻጋሪ እንዲሆን ጠጠር መወረር አለበት። ጉዟችን ወደ 4 ኪሎና ወደ 4 ኪሎ መሆኑን ብቻ መገንዘብ ያስፈልጋል። ስለዚህ አብይ አህመድ እየጎሰመው ያለው የጦርነት ነጋሪት አንድ የግል ጥቅሙን መሰረት ያደረገ፣ ሁለት ስልጣኑን ለማቆየት የሚሄድበት ርቀት እንጂ የአማራውን የህልውና ትግል ትርፋማ የሚያደርግ አማራ በኢትዮጵያ ሀገረ መንግስት ላይ ያለውን አስተዋጽኦ የሚያጎለብት አማራን ከህልውና አደጋ የሚያወጣ እስካልሆነ ድረስ እንደውም የባሰ አማራውን ሰብአዊ ኪሳራ የሚያደርስ ቁሳዊ ኪሳራ የሚያደርስ ጭምር ስለሆነ የአማራ ህዝብ ከዚህ ዘመን ጀምሮ ከእንግዲህ ምስራቅ አፍሪካ ውስጥና ኢትዮጵያ ውስጥ የሰላም፣ የአንድነት፣ የፍቅር፣ የፖለቲካ፣ የዲፕሎማሲ፣ የኢኮኖሚክ ማህበረሰብ እንዲሆን ነው የምንፈልገው እንጂ ጸባጫሪ፣ የጦርነት ተሳታፊ፣ የጦር ቀዳሽ ማህበረሰብ እንዲሆን አንፈቅድም። ህዝባችንንም እያስተማርነው እየቀሰቀስን ያለው በዚህ ልክ ነው። እኛ ጦርነት ውስጥ ያለነው አሁን አብይ አህመድ የሀገሪቱን ብሔራዊ ጦር አምጥቶ አካባቢያችን ላይ አስፍሮ እየጨፈጨፈን ስለሆነ ነው እንጂ የፖለቲካ ጥያቄያችን በዲፕሎማሲ በሰልፍ በፖለቲካ በሰላማዊ መንገድ ጠይቀናል። ስለዚህ አብይ አህመድ ወደኛ የመጣው የፖለቲካ ጥያቄያችንን በኃይል ጨፍልቆ የራሱን የፖለቲካ ግብ ለማሳካት ነው የመጣው። እኛ ደግሞ በፖለቲካ የጠየቅነው ጥያቄ በኃይል ብልጫ ተወስዶብን የፖለቲካ ጥያቄያችን እንዳይዳፈን እኛም የኃይል ብልጫ ወስደን የአብይ አህመድን የኃይል ቀልብሰን አሸናፊዎች ሆነን ህዝባችንን ከህልውና አደጋ ለማውጣት እየተዋጋን እስካለን ድረስ ይህንን ጦርነት በሳቦታጅ ለመበተንና ትኩረት ለማሳጣት ሲል አብይ አህመድ ብሔራዊ ፊሽካ ነፍቶ ቀይ ባህር፣ አሰብ፣ እዚያ ጅቡቲ፣ ሶማሊላንድ በሚል ቅስቀሳ ለሚጠራው ጦርነት አንድም አማራ አብራራው ይዞ እንደማይከተለው እና እንደመከተል እንደማይችል ሁሉ ማንንም አማራ የመሳተፍ ያለ መሳተፍ ግዴታው እንደሆነ ጭምር ማወቅ አለበት። በዚህ ልክ ልናሰርጽ ይገባል። ሌላውና ትልቁ ነጥብ እኛ አሁን ከቀበሌ ጀምሮ የሲቪል አስተዳደር አለን፣
እንደምታየው ከፍተኛ የሆነ ቁጥር ያለው ተዋጊ ኃይል አለን። ደጀን ህዝብ አለን። ተጠባባቂ ጦር አለን። አሁን የሽምቅ የውጊያ ስልት ላይ ያለነው የሽምቅ ትግል ላይ ያለነው ይሄ ጦርነት ምናልባትም በቅርብ ወራት ወደ ኮንቬንሽናል ዋር ይቀየራል። ወደ ኮንቬንሽናል ዋር ሲቀየር እርግጠኛው መናገር የምችለው ስርዓቱን እናሸንፋለን። ስርዓቱን ካሸነፍን በኋላ ማንም ዓለም አቀፍ ማህበረሰብ ማንም ኢትዮጵያዊ ሌላውም ሊረዳን የሚገባው ነገር የማንንም ሀገር የማንንም ህዝብ ብሔራዊ ጥቅም የማንንም ህዝብ ጥቅም መንካት አንፈልግም። ሉዓላዊነት መዳፈር አንፈልግም። እኛ የምንፈልገው የህልውና አደጋ የተጋረጠበት ህዝብ አለን። አንድ እሱን ከህልውና አደጋ ማውጣት፣ ሁለተኛ ብሔራዊ ጥቅሙ ብሔራዊ ማንነቱ የተገፋ ከኢኮኖሚ ከእውቀት ገሸሽ የተደረገ በአላማ በማንነት እንዲኮሰመን የተደረገ ማህበረሰብ አለን። እሱን አንገቱን ቀና አድርገን ሰርቶ መብላት ውሎ መግባት የሚችልበት ወልዶ መሳ የሚችልበት አትሞስፌር መፍጠር ነው የኛ አላማችን። በዚህ ማዕቀፍ ውስጥ አሸናፊ የሚሆነው አማራው ብቻ አይደለም፣ ሌላው ኢትዮጵያዊ ጭምር እፎይታ ያገኛል። ለምን? በአማራው ኪሳራ፣ በአማራው የፖለቲካ ውድመት ውስጥ፣ በአማራው መጨፍጨፍ ውስጥ የአካልም የሞራልም የቁስም ኪሳራ በሌላው ኢትዮጵያ ላይ ሲደርስ ቆይቷል። ለምሳሌ አብይ አህመድ በወለጋ በጉራ ፈርዳ በመተከል ራሱ ያደራጀውና ሌሎች ታጣቂ ኃይሎች ሲጨፈጭፉት አማራውን ሌሎች ኢትዮጵያውያን ጭምር የአካልም የቁስም የኢኮኖሚም ሰብአዊም ኪሳራ ደርሶባቸዋል። የሞራል ኪሳራ ደርሶባቸዋል ኢትዮጵያውያን ጭምር። ስለዚህ እኛ ጠመንጃ አንስተን የኛ ጠመንጃ ይሄን ጨፍጫፊ ስርዓት አስወግዶ ማዕከላዊ መንግስቱ ሲቆጣጠር የምንገነባው መንግስት የሌሎች ኢትዮጵያውያንን ጭምር የእፎይታ የሚሰጥ የኢኮኖሚ የፍትህ የውክልና ተጠቃሚ የሚያደርግ ነው ማለት ነው። ስለዚህ አብይ አህመድ በህይወት እስካለ ድረስ ጦርነትን በጦርነት እያዳፈነ የህዝብን ጥቅም የህዝብን ጥያቄ መልሶ መላልሶ በጦርነት ሽፋን እያራዘመ ህዝብን ለልቂት የመዳረግ ፕሮግራም ይዞ የመጣ ሰው ስለሆነ ይሄንን ማንም አማራ የመቀበል መብት የለውም፣ አይቀበለውም፣ ግዴታው ጭምር ነው አማራ። ከእንግዲህ በኋላ ፋኖም መንግስት ሆነ ማንም መንግስት ሆነ በኢትዮጵያ ፖለቲካ ውስጥ ኢትዮጵያ እከሌን ለመውረር ትሄዳለች ተብሎ የማንንም ሀገር ብሔራዊ ጥቅም ለመንካት ከማንም ሀገር ጋር እንደ ቀንዳንበሬ ለመቅጠም በሚያደርጉት ፕሮግራም ውስጥ አማራው ተሳታፊ አይሆንም። አማራው የሰላም የእኩልነት የፍትህ ህዝብም ሞዴል ተምሳሌት ነው የሚሆነው። ይሄንን የአሜሪካን መንግስት፣ የተባበሩት መንግስታት ድርጅት፣ የዩሮፒያን ዩኒየን፣ የአፍሪካን ዩኒየን ሊያውቁት ይገባል። ሌሎች ዓለም አቀፍ ተቋማትም ዲፕሎማቶችም ሊያውቁት ይገባል። ከእንግዲህ በኋላ አብይ አህመድ ለሚጠራው ጥሪ አማራውን አይመለከትም። አብይ አህመድ የሚያውጀው ጦርነት አማራን አይመለከትም። አማራን የሚመለከተው ጦርነት የአብይ አህመድን ወራሪ ሰራዊት ደምስሶ የአብይ አህመድ የዘረጋውን ስርዓት አፍርሶ አዲስ አስተሳሰብ የያዘ አዲስ የፖለቲካ ጀነሬሽን ገንብቶ አዲስ ሀገራዊ ተስፋን ማምጣት ብቻ ነው። ይሄ ነው እንቅስቃሴያችን። ሌላው አሁን አብይ ከሚረግጠው የማይረግጠው መሬት ይበልጣል። ኢትዮጵያ ውስጥ ለምሳሌ አማራ ክልል የሚባለው የአብዮታዊ ዲሞክራሲ ክልል ውስጥ 14 ዞኖች አሉ። ከ14 ዞኖች ማለት ኢትዮጵያን ከሱዳን የሚያዋስነው ዞን አንዱ ነው። አማራን ከአፋር የሚያዋስነው ዞን አንዱ ነው። አማራን ከወለጋ የሚያዋስነው ዞን አንዱ ነው። አማራን ከትግራይ የሚያዋስነው ዞን አንዱ ነው። በእነዚህ አካባቢዎች ውስጥ ከፍተኛ የሆነ የፋኖ እንቅስቃሴ እየተደረገ ነው። ከፍተኛ የሆነ የሽምቅ ትግል እየተደረገ ነው። እንደውም ህዝባዊ መሰረት ያለው ህዝባዊ ቅቡልነት ያለው የሲቪል አስተዳደር ተዘርግቶ እያንዳንዱ ማህበረሰብ የቻለ ምግብ እያጎረሰ ውሃ እያጠጣ የቻለ መረጃ እየሰጠ እየተቀባበለ የቻለ ሎጂስቲክ እያቀበለ የቻለ ጠመንጃ ይዞ እየተዋጋ ያለበት እንቅስቃሴ እየተደረገ ነው። አሁን የአብይ አንዳንድ ካድሬዎች እናረጋን ጨምሮ ያሉት በመካናይዝድ በብረት ለበስ ታንክ ውስጥ ተደብቀው ነው በምድር ሲሄዱ። በተረፈ በሄሊኮፕተር ከባህር ዳር አዲስ አበባ እየተመላለሱ ሚዲያ ላይ እየተቀረጹ ነው ያሉት። ይሄ ስርዓት የነሱ የሚዘውሯቸው ሚዲያዎች ላይ ያለ እንጂ መሬት ላይ በተጨባጭ ህዝብ የሌለው ኢኮኖሚ የሌለው የራሱ አስተዳደራዊ መዋቅር የሌለው ያፈራረስ ነው ስርዓት ስለሆነ ይህ ስርዓት ቅቡልነት የሌለው በህዝብ ላይ የተጫነ እዳ መሆኑ ሊታወቅ ይገባል። የናረጋ አስተዳደር የለም ከግምት ውጭ ነው። ሚዛንም የለውም መለኪያም የለውም። ከመለኪያ አንድ ሜዠርመንት ነው። ስለዚህ አዲስ አበባ በሚደረግ የሆቴል ስብሰባ አልፎ አልፎ ባህር ዳር በሚደረግ በታንክ የተከበበ ሆቴል ውስጥ የሚደረግ ስብሰባና የሚዲያ ጋጋታ የሚፈጠር ተአምር የሚለወጥ አዲስ ነገር አይኖርም። አማራው ባህር ዳርም ያለው አማራ የትም ሀገር ያለው አማራ ከእንግዲህ
የናረጋ አስተዳደር ሰዋዊ ቁመና ኑሮት አስተዳደር ዝግቶ እንዳይንቀሳቀስ ማንኛውን ዋጋ እየከፈልን ይቀጥላል፣ እስከ መጨረሻ ይቀጥላል። የሀገሪቱ የመጨረሻ ግድግዳ የሆነው ብሔራዊ ጦር ጋር ነው የገጠመው። ይሄ ብሔራዊ ጦር ለ30 ደቂቃ ከአማራ ክልል ከሚባለው ቀጠና ውስጥ ቢወጣ የኛን ኃይል ሊቋቋም የሚችል አንድ ምድራዊ ኃይል አይኖርም። አሁን ናረጋ ሚኒሻ አለን ይላሉ፣ አድማ ብተና አለን ይላሉ፣ ሌላ ጸጥታ ዘርፍ አለን ይላሉ፣ እነሱ ራሳቸው አለን ይላሉ። የአብይ አህመድ ጦር ወጥቶ 30 ደቂቃ እኛን ሰርቫይቭ አድርጎ መቀጠል የሚችል ባህር ዳር ላይ አንድም ኃይል የላቸው። እንደውም እኛ ወደ እነሱ አንሄድም፣ ራሳቸው ናቸው ሽምግልና ልከው ቄስ መለኩ ሲሉ ታቦት አስወጥተው ጠመንጃቸው ተሰጥተው ነው የመጡት። የናረጋ ሚኒሾች የናረጋ አድማ ብተናዎች እንደዚያ ነው የሚያደርጉት። መከላከያ ለደቂቃ ባለፈው አይተነዋል። መራዊ ከተማ ላይ መከላከያ ለልዩ ኦፕሬሽን ብሎ ከተማዋን ለቆ ወጣ። በ15 ደቂቃ ውስጥ ቻይና ካምፕ የሚባለው ቦታ በፋኖ ተይዟል። እዚያ ውስጥ የነበሩት አድማ ብተናዎች በሙሉ ጆር ላይ ብለው ይሰጡት። ይሄ ማለት የኛ የመሳሪያ አቅም፣ የኛ የማጥቃት አቅም፣ የኛ የጦር ኃይል አቅም ከምን ጊዜውም በላይ እየጨመረበት የነ አብይ አህመድ አስተዳደር የመጨረሻው የሀገሪቱ ግድግዳ የሚባለው ብሔራዊ ጦር በእኛ እየተማረከ እየተደመሰሰ የጦር መሳሪያ እየተሸከምን በየቤታችን በግፍ እያስገባን በየአደረጃጀት እያስገባን ያለንበት ሁኔታ ነው ያለው። ስለዚህ በዚህ በፈረሰ ስርዓት ላይ ማንም የሞራል ግንባታ ሰርቶ ማንም አስተዳደራዊ ግንባታ ሰርቶ እንዲያስቀጥለው መፍቀድ የለብንም፣ ሊፈቀድም አይገባው። እዚህ ላይ ሆነው ትንሽ ብሔራዊ ባንኳን ስለያዙ እየፈረሰ ያለው ብሔራዊ ጦር ስለያዙ መለስተኛ የዲፕሎማቲክ ቻናል ስላላቸው የዚህ የሀገሪቱን ዋና ከተማ ስለያዙ ነው አሁን አብይ አህመድ ሌላ ብሔራዊ ወጀብ አስነስተው እንደገና ደግሞ የኃይል አስተላለፍ የማያውቀውን የኢትዮጵያን ወጣት በትንሽ የታንክ አጅበው ወስደው እዚያ ደግሞ በዚያ ሰና በረሃ ሊያስፈጁ የሚጣጣሩት። እዚህ ውስጥ አማራ የራሱ ድንበር አለው። የሰው ድንበር አይገፋም። የሰው ሉዓላዊነት አይዳፈርም። የማንንም ክብር አንነካም። የማንንም ብሔራዊ ጥቅም ብሔራዊ ጥቅም የመንካት ፍላጎትም የፖለቲካ ዓላማ ፕሮግራም የለንም። በመላው ዓለም የሚገኝ መንግስት፣ በመላው ዓለም የሚገኝ ማህበረሰብ ወንድማችን ነው፣ ወዳጃችን ነው። ከማንም ጋር ዲፕሎማሲ መስራት እንችላለን። በዚህ አጋጣሚ ከዚህ አማራ ክልል ካሉ 14 ዞኖችን ጠቀስኩልህ እንጂ ኦሮሚያ ክልል በሚባለው አካባቢ በወለጋ ጀምረህ ከዚህ ከኛ ጎራባች ካለው አካባቢ ጀምረህ ቢዛሞ እዝ ነው ባደረጃጀቱ በጦር መሳሪያ በሰው ኃይሉ ከፍተኛ የሆነ አደረጃጀት ፈጥሯል። ወደ ጥሩ መዋቅር አምጥተነዋል። በሌሎች አካባቢዎች የኦሮሞ ነጻነት ሰራዊት እያደረገ ያለው ተጋድሎ የኦሮሞን ህዝብ ከዚህ ጨቋኝ ስርዓት ነጻ የሚያወጣ ነው። ስለዚህ የትግራይ ኃይሎች ህዋቶችን ተመልከታቸው። አብይ አህመድ ትግራይን የረገጠው ለመጨረሻ ጊዜ መቼ ነው? አብይ አህመድ አሁን መምጣት ይችላል። ጎጃም ጎንደር ሲሄድ እንዴት ነው የሄደው? ወለጋ ይሄዳል አይሄድም? አብይ አህመድ አፋር ሄዶ አያውቅም። ስለዚህ ከሚገዛው የማይገዛው መሬት ይበልጣል፣ ከሚረግጠው የማይረግጠው መሬት ይበልጣል። ይሄ ስርዓት የለም። ያለው አዲስ አበባ ላይና አሚኮ ላይ ነው ያለው አዲስ አበባ ላይ ፋናና ኢቲቪ ዋልታ ላይ ነው ያለው፣ ሌላ ላይ የለም። ሙከሽ አምባኒ የሚባል አንድ የህንድ ቱጃር የደገሰበትን ብር ያህል የለውም አብይ። አሁን ብሔራዊ ባንኩ ቢታይ ቀፎ ነው። አንድ ቱጃር ለሰርግ ያወጣትን ያህል ገንዘብ የሌለው ሰውዬ እንደገና በብድር የጦር መሳሪያ ገዝቶ የደሃ ልጅ ሄዶ እዚያ ድንበር ለማስጨፍጨፍ ከፍተኛ ጥረት እያደረገ ነው። ይሄንን ዓለም አቀፉ ማህበረሰብ ሊዋግዘው ይገባል። የኢትዮጵያ ህዝብ ሊዋግዘው ይገባል። እኛ ግን እንደ አማራ እስትንፋሳችን እስካለ ድረስ አንዲት አማራ እስከምትቀር ድረስ ወይኔ ወይ አንተ ወይ ሌላ አማራ እስከሚቀር ድረስ እንቅስቃሴያችን ጉዟችን ወደ 4 ኪሎ ወደ 4 ኪሎ። ስለዚህ አሁን ያለንበት ኢራ the new born is the dead in ኢራ ላይ ነው ያለነው። ይሄ የአብይ አህመድ የአሮጌ ግሳንግስ ስርዓት እየፈረሰ እየወደቀ እየሞተ ያለበት፣ አዲሱ ኃይል ደግሞ ኒው ቦርን ሲዝን ላይ ነው ያለነው። ይሄ እየተወለደ ያለበት። ስለዚህ ይሄ ኃይል ለምስራቅ አፍሪካ ተስፋ ነው፣ ለኢትዮጵያን አዲስ ተስፋ ነው። ኢትዮጵያንን የስልጣን ባለቤት የሚያደርግ፣ የዲሞክራሲ የፍትህ ባለቤት፣ የእኩልነት ባለቤት የሚያደርግ፣ የኢኮኖሚ ባለቤት የሚያደርግ ነው። ስለዚህ የሰውን ብሔራዊ እና ሉዓላዊ ክብር ለመንካት ለመዳፈር በሚደረግ ወጀብና ጥሩምባ መንፋት ውስጥ አማራው ተሳታፊ እንደማይሆን ማስረገጥ እፈልጋለሁ። እንግዲህ ቀደም ብዬ ላነሳውልህ ጥያቄ ምላሽ ስትሰጥ ወደ መደበኛ ጦርነት እንገባለን ብለሃል። መንግስት ባንኩም ታንኩም ከምድር እስከ አየር ኃይል ያለውን ስርዓት መደበኛ ጦርነት ለመግባት አቅሟላችሁ ወይ? እንደው አሁን ያለው የፋኖ ቁመና መደበኛ ጦርነት ለማካሄድ አቅሟለው ወይ የሚል ጥያቄ ለማንሳት ፈልጌ ነው። እዚህ ላይ ምን ሐሳብ አለ? ባንኩ በእኛ እጅ ነው። በነገራችን ላይ አብይ አህመድ
ብሔራዊ ባንክ ማዘዣው ነው እንጂ ካሹ እጃችን ላይ ነው ያለው። አንድ ወረዳ ውስጥ ስንት ባንክ አለ? እነዚያ ሁሉ ባንኮች በእጃችን ናቸው። በጣም 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 ረጅም ሰዓት ፈጀብን ከተባለ አማራ ክልል ውስጥ ያሉ ባንኮችን ሁሉንም ለመቆጣጠርና ገንዘባቸውን ካሾችን በእጃችን ለማድረግ ማክሲመም የሚፈጅብን ከ2 እስከ 3 ሰዓት ነው። በጣም የረዘመ ጊዜ ከተባለ። ስለዚህ ባንኩ አብይ አህመድ እጅ የለም። ብሔራዊ ባንኩ አለ ስልህ አንድ ብድርና ሌሎች አክሰስ የሚያደርግበት የባንኩ ቻናል ነው ያለው። ሁለተኛ ዋና መስሪያ ቤቱ ነው ያለው እንጂ ከፍተኛው የካሽ ስብስብና ከፍተኛው የከስተመር ሆልዲንግ ያለው እዚህ ነው፣ እኛ ቀጠና ነው ያለው። ስለዚህ ባንኮችን ማስተዳደሩ ምን ጠብቀው እኛ ለማህበረሰባችን ስንል ለራሳችን ስንል በ3 ቀን ያፈረስነው ስርዓት ተመልሶ እንዳያቆጠቁት ማህበረሰባዊ ጫና እያሳደርንበት ስለሆነ ባንኮችን በመጠበቅ አገልግሎት እንዲሰጡ በማድረግ ህዝባችን እንዳይበደልብን መደበኛ ስራውን እየሰራ እንዲታገል በሚል ነው። በዚህ ዲዛይን ነው ባንኮችን የምንጠብቀው። ስለዚህ ባንኩ አሁን አማራ ክልል ከፍተኛው የባንክ ትራንዛክሽን የሚካሄድበት ቀጠና የአማራ ክልል ቀጠና ነው፣ ይታወቃል። ይሄ በእጃችን ነው ያለው። የክልሉ ዋና ከተማ ባህር ዳርን ጨምሮ ከተማዋን ተቆጣጥረን ባንክ ያለውን ገንዘብ በሙሉ ለማውጣት ማክሲመም የሚፈጅብን ከ2 እስከ 3 ሰዓት። ማንም አይመክተንም። ይሄን አብይም ያውቀዋል፣ እኛም እናውቀዋለን፣ ዲፕሎማቱም ያውቀዋል፣ ሁሉም ያውቀዋል፣ የታወቀ ነው። ስለዚህ ባንኩ እጃችን ላይ ነው ያለው። አንድ ሁለተኛ ማህበረሰባችን ግብርም ድጋፍም እያደረገ ግብር እየገበረ ነው። ማህበረሰባችን ላይ እኛ አስተዳደራዊ ስራ ዘርግተን ከቀበሌ የሲቪል አስተዳደር ጀምረን መዋቅራችን ኢፌክቲቭሊ ህዝብን እንዲያስተዳድር ያስችል ዘንድ ግብር ጥለን ግብሩ እየተሰበሰበ ነው በስነ ስርዓት። አንድን መንግስት ገልብጠን እኛ መንግስቱን ግብር እያስገበርን ነው ማለት። አንድ ሁለተኛ ድጋፍን በተመለከተ የገንዘብ የአይነት የቁስ ድጋፍ እየተደረገ ነው ከማህበረሰባችን። ለኛ የማያልቅ ነው፣ ይቀጥላል ትግላችን። ማህበረሰቡም እኩል ፋኖ አብሮ የህልውና አደጋ የተደቀነበት ህዝብ ስለሆነ ስለዚህ ኢኮኖሚውን በእጃችን ነው ቀምተነዋል። ህዝባችንን በእጃችን ነው ቀምተነዋል። ትግሉን በእጃችን ነው ቀምተነዋል። ወደ መደበኛ ጦርነት ወይም ከዚህ ከሽምቅ ትግል ወደ ኮንቬንሽናል ዋር ትራንስፎርም ለማድረግ ኦልሬዲ ቅድመ ዝግጅቱም ተጠናቋል። አብዛኛው ነገር ጥሩ የሚባል ካፓሲቲ ላይ ነው ያለው። ስለዚህ ማክሲመም የኛን ብነግርህ ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ነው የሚፈጀው። ከጓጽዮን ሱሉልታ የሚፈጅብን ሰዓት ብቻ አስበው። አብይ አህመድ እኛ ጓጽዮን የወጣለት እሱ ዱባይ ነው። እርግጠኛ ሆኜ መናገር የምችለው የሚመክተን ምድራዊ ኃይል አይኖርም። እንዴት እንደምንዋጋው እንዴት እንደምንገባ ስለምናውቀው። ስለዚህ አሁን ራሳችንን በሽምቅ ትግል ስልት፣ በመልሶ ማጥቃት፣ በደፈጣ ስልት ራሳችንን ከፍተኛ የሆነ የሰው ኃይልና የጦር መሳሪያ ዝግጅት እያደረግን ነው። ይሄ እንደጨረስ አጠረማምሰን አዲስ አበባ እንገባለን። እስካሁን ወደ ኮንቬንሽናል ዋር ያልቀየር ነው አንደኛ የማህበረሰባችን ንቃተ ህሊና አስተማማኝ የሚባል የፖለቲካ ሀሳብ ላይ እስከሚደርስ ነው እና ሪሶርስ ማኔጅመንት ላይ ጠንካራ የሆነ ሪሶርስ ማኔጅመንት ሲስተም እስከምንዘረጋ ነው። አንድ ሁለተኛ በስነ ልቦናው የበቃ በስንቁ በትጥቁ የተደራጀ ፋኖ እስከምንፈጥር ድረስ ነው። ሁለት ሶስተኛው ግን በምንደርስባቸው ከተሞች አዲስ አበባን ጨምሮ ምንም አይነት የሀብትና የሲቪል ማህበረሰብ ዳሜጅ እንዳይደርስ ከፍተኛ የሆነ ጥንቃቄ ስለምናደርግ ብቻ ነው። አሁን በ30 ደቂቃ ውስጥ ባህር ዳር መያዝ ይቻላል። አብይ አህመድ ግን ርህራሄ የሌለው አረመኔ ስለሆነ የጦር ህግ ሱፊት የለም፣ ሰብአዊነት የለም፣ ኢኮኖሚ ይባል የለም፣ ማውደም ስለሆነ ያለ የሌለ ኃይሉን ተጠቅሞ ይችን ውብ ከተማ ባህር ዳርን እንዳያወድምብን ስለፈራን ብቻ ነው እንጂ አብይ አህመድን ጠርገን በ30 ደቂቃ ውስጥ ከባህር ዳር እናስወጣዋለን። በተመሳሳይ ከጓጽዮን ተነስተን ሱሉልታ እስከምንገባ እንጦጦ እስከምንገባ ድረስ አብይ አህመድ አይመክተንም። እዚህ ላይ ከጓጽዮን ጀምረን እስከ አዲስ አበባ ድረስ በእያንዳንዱ ከተሞች በህዝብ ላይ ውስጥ ለውስጥ ንቃተ ህሊና እየዘራን ነው። በሌሎችም አካባቢዎች ንቃተ ህሊና እየዘራን ነው። ፋኖ መጣ ብሎ አንድም ማህበረሰብ ደንብሮ እንዳይሄድ፣ አንድም የንብረት መዘረፍ፣ አንድም የንብረት ጉዳት እንዳይደርስ ከፍተኛ የሆነ የሞራል ግንባታ፣ የአስተምህሮ ስራ፣ የንቃተ ህሊና መዝራት ስራ እየሰራ ነው። ስለዚህ ከጓጽዮን አዲስ አበባ የሚፈጀው 3 ቀን ነው። ከዚያ በላይ አይፈጅብንም። ትግሉ ረዘመ፣ ይፍጠንልን፣ አንድነት አምጡልን፣ ሞት በዛ፣ ደህየን፣
መንገድ ቆመ የሚሉ ጥያቄዎች ከአንድ የፖለቲካል ማህበረሰብ ካልሆነ አካል የሚሰነዘር ነው። አንደኛ። ሁለተኛ ከራሱ ከጠላት ከአብይ አህመድ አንጃዎች ቡድኖች የሚሰነዘር ነው። የሀገሪቱ ብሔራዊ ጦር ከ300 ሺህ በላይ ጦር በየአካባቢያችን ሰፍሮ ንጹሃን እየገደለ እየደፈረ እየዘረፈ ባለበት የአማራ ህዝብ የርስት ጥያቄው የክብር የሰብአዊ የዲሞክራሲ የፍትህ የእኩልነት የኢኮኖሚ ጥያቄው በጨፍጫፊ ባምባገነን መንግስት ተደፍጥጦ ባለበት ሰዓት መንገድ ተዘጋ፣ ተጉላላን፣ ጦርነቱ ረዘመ የሚሉ ሐሳቦች ተቀባይነት አይኖራቸውም። ይሄ ትግል በተያዘለት እቅድ በተቀመጠለት የጊዜ ገደብ በተያዘለት ስቴጅ እያደገ እየሄደ ነው። ማህበረሰባችን የዚህን ትግል እድገት በሳል ሆኖ ቻል አድርጎ እየተቸገረም ቢሆን መጠበቅ አለበት። የሚመጣው ውጤት አመት 2 አመት ከምትጉላላው በላይ የሚመጣው ደስታ ድል ሀገራዊ ስኬትን ስለሚያጎናጽፍ ለእያንዳንዱ ኢትዮጵያ እፎይታ ስለሚሰጥ ይሄ ነው ሁኔታው። እንደው በስተመጨረሻ ፋኖ ማርሸት ብዙ ጊዜ ነፍጥ አንስተን መታገል የጀመርነው አንድ ማህበረሰብ ከመጥፋት ለመታደግ ነው እያላችሁ ብዙ ጊዜ ታነሳላችሁና ሰሞንኛ ሷን ታርጌት ያደረጉ የድሮን ጥቃቶችን እንዴት ታየዋለህ? ሰሞኑን በርከት ያለ የድሮን ጥቃት እየፈጸመ ነው አብይ አህመድ። ህፃናትን ጨምሮ አዛውንቶች፣ ሴቶች፣ እናቶች እየተገደሉ ነው በድሮን። አብይ ማህበረሰባችን ሊረዳው የሚገባው ነገር አብይ እኮ መጀመሪያ ምን ሊያደርግ ነው የመጣው? ወደ አዋጁን መልሳችሁ የ2015 የዳግማዊ ትንሳኤ ሰሞን ብርሃኑ ጁላ መግለጫ ሰጥ ምንድነው ያለው? ፋኖን አላለም እኮ አማራን ትጥቁን አስፈትተን እንኳን ትጥቁን ቀበቶ እናስፈታለን ያለው። ማን ነው ያለው? አማራን ነው ያለው። ስለዚህ ያዘጋጁትን ብሔራዊ ጦር እግረኛውን፣ መካናይዝዱን፣ አየር ኃይሉን ጭነው የመጡት ምን ሊያደርጉት ነው? ሊገሉ አይደለም ወይ? ሊገሉ ነው የመጡት። ሰው እየገደሉ ነው። እዚህ ውስጥ አማራው ምንድነው ማድረግ ያለበት? እለት ከእለት ከሚደረገው ራስን የመከላከል ተፈጥሯዊ እንቅስቃሴ በተጨማሪ ፐርማነንትሊ አማራ እንደ ህዝብ ህልው ሆኖ የሚኖርበትን ሲስተም እየዘረጋን እስከሆነ ድረስ የዚህ ትግል ተሳታፊ ባለቤት ነው መሆን ያለበት። መገለጫው ይሄ ነው። ከዚህ በዘለለ ሊገል ሊጨፈጭፍ የመጣ ሊዘርፍ ሊያወድም የመጣ ሊደፍር የመጣ ቡድን ያሰበውን ሁሉ በቻለው መጠን እያደረገ ነው። እንደውም ሞትን እየቀነስ ነው። የመሰረተ ልማት ውድመትን እየቀነስ ነው። የድሮን ጥቃትን እየቀነስ ነው። ጅምላ ጭፍጨፋን እየቀነስ ነው ያለ ነው። በእኛ በሳል ወታደራዊ እንቅስቃሴ ነው። በእኛ በሳል ማኔጅመንት ነው። የህዝብ አስተዳደር ነው። ይሄ ሊታወቅ ይገባል። ስለዚህ ማንኛውም አማራ በየቀኑ በሚያየው እንቅስቃሴ ውስጥ የመረጃ ቅብብሎሹ በየቀኑ በሚያየው የጥላት እንቅስቃሴ ውስጥ ራስን የመከላከል ተፈጥሯዊ እንቅስቃሴውን ማስተካከል አለበት። በሚሰጠው ኦሪንቴሽን በየአካባቢው በሚሰጠው ኦሪንቴሽን በዚያ ልክ መንቀሳቀስ አለበት። መልእክቴ ይሄ ነው። ከዚያው ጭፍጨፋው አብይ አህመድ እስትንፋስ ውስጥ ካለ ድረስ ይቀጥላል። በነገራችን ላይ አብይ ሱሉልታ ምሽግ ቆፍሯል፣ እንጦጦ ምሽግ ቆፍሯል። እርግጠኛ ነኝ ሽሮ ሜዳ አሜሪካ ኤምባሲ አካባቢ ይቆፍራል። ዝቅ ብሎ እዚያ 6 ኪሎ አካባቢ ይቆፍራል። የመጨረሻ ቤተ መንግስቱም ዙሪያ ውስጥ ቆፍሮ ሊዋጋ ይችላል። እስከዚህ ድረስ ስልጣን የጠመው አረመኔ መሀይም ሰውዬ ነው። በነገራችን ላይ አብይ አህመድ መሀል ቦሌ ላይ መንገዱ ላይ መስቀል አደባባይ ላይ ምሽግ ይቆፍራል። በዚህ ደረጃ ያለ አረመኔ የስልጣን ጥም ያለበት ሰውዬ ስለሆነ አይገርምም። ሰውየውን በወርድና በቁመቱ ነው የምናውቀው። መሀይምነት ወለድ እንቅስቃሴ ስለሚያደርግ እኛም ለዚያ ከፍተኛ የሆነ ዝግጅት ያደረግን ስለሆነ መላው ኢትዮጵያዊ መላው አማራ በፈጠነ ፕላትፎርም መሰረት እንዲደራጅ በአፋር የፋኖ እንቅስቃሴ ጀምረናል። የአፋር አካባቢ ያላችሁ አናብስቶች እንድትቀላቀሉ፣ ጋምቤላ ፕላትፎርም ሰርተናል እንድትቀላቀሉ፣ ደቡብ ኢትዮጵያ